በሩሲያ የዓለም አቶሚክ ጉባኤ ወይም ወርልድ አቶሚክ ዊክ እየተካሄደ ይገኛል። በዚህ ጉባኤ ላይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ እየተሳተፉ ነው። የተመለከተው ዜና ነው። በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ጊዜ ዛቻ፣ ማስፈራራትና ድብደባ እንደሚፈጸምባቸው ኢሰመኮ ገለጸ። ፕሬዝዳንት ታዬ አጽቀሥላሴ በቀይ ባህርና በህንድ ውቅያኖስ ዳርቻ የሚገኙ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ጥያቄ አቀረቡ። የድምጻዊ ማዲንጎ አፈወርቅ 3ኛ ዓመት የረፍት መታሰቢያ ነገ መስከረም 17 ሊደረግ ነው። በየጊዜው እየጨመረ የመጣው የሸቀጣ ሸቀጥ ምርቶች ዋጋ ንረት ከፍተኛ ተጽዕኖ አሳድሮብናል ሲሉ ነዋሪዎች ቅሬታቸውን ገለጹ። ቅሬታው ምንድነው? የተመለከተው ጉዳይ ነው። በኢትዮጵያ ታሪክ ከፍተኛ የተባለ የውጭ ምንዛሬ ክምችት መኖሩን የተሰናበቱት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማመው ምረቱ ተናገሩ። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ መሆኑ ተነግሯል። ተመልክተናል። እንደምንውራችኋል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለመስቀል በዓል በሰላም አደረሳችሁ ይላል አሃዱ። ከዚህ ቀጥሎ አጫጭር መረጃዎችን ምናስደምጣችሁ ነው። ናርዶስ አለማየሁ ከእናንተ ጋር ቆይታ አደርጋለሁ። የትም እንዳትሄዱ። ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ ይገኛሉ። በጉባኤው የሩሲያ ፕሬዝዳንት ቭላድሚር ፑቲን፣ የቤላሩስ ፕሬዝዳንት አሌክሳንደር የቤላሩስ ፕሬዝዳንት እንዲሁም ደግሞ የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ይገኙበታል። በጉባኤው ላይ ንግግር ያደረጉት ደግሞ ዶክተር አብይ አህመድ ናቸው። የኢትዮጵያ ጠቅላይ ሚኒስትር የኒውክሌር ኃይል ለሀገሪቱ የረጅም ጊዜ ልማት ወሳኝ ነው ማለታቸውን የሩሲያው ስፑትኒክ ነው የዘገበው። የኒውክሌር ኃይል የረጅም ጊዜ ልማትን ለማረጋገጥ የኃይል ምንጫችን ለማስፋትና የኢትዮጵያን አቅምን ለማድረግ ወሳኝ ነው ብለዋል ጠቅላይ ሚኒስትሩ። ግባችን ግልጽ ነው፣ ደህንነቱ የተጠበቀ የኃይል ምንጭን የሚያሰፋና የኢትዮጵያን አቅም እውን የሚያደርግ የኒውክሌር መርሃ ግብር ነው ብለዋል በሩሲያ ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ። ከጉባኤው ጎን ለጎን ከሩሲያ ፕሬዝዳንት ቭላድሚር ፑቲን፣ ከቤላሩስ ፕሬዝዳንት እንዲሁም ደግሞ ከዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር ጋር ነው ዶክተር አብይ አህመድ የተወያዩት። በቅርቡ የታላቁ የኢትዮጵያ ህዳሴ ግድብ የተመረቀበት ወቅትም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ከህዳሴ ግድብ ያልተናነሰ ለሰላማዊ ዓላማ ብቻ የሚውል የኒውክሌር ጣቢያ መገንባት ልትጀምር ነው ማለታቸው የሚታወስ ነው። በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉና በምርመራ ጊዜ ዛቻ፣ ማስፈራራትና ድብደባ እንደሚፈጸምባቸው ተገልጿል። ይህንን ያለው ደግሞ ኢሰመኮ ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን በኦሮሚያ ክልል ተጠርጣሪዎች በቁጥጥር ስር ሲውሉ ምርመራ ሲደረግባቸው ማስፈራራት፣ ዛቻ እንዲሁም ደግሞ ድብደባ መፈጸሙን በፖሊስ ጣቢያዎችና መደበኛ ባልሆኑ ማቆያዎች ባደረገው ክትትል አረጋግጫለሁ ብሏል። በፖሊስ ጣቢያዎችና በኢመደበኛ ማቆያ ቦታዎች ወቅታዊ ጉዳይ በሚል ፍርድ ቤት ሳይቀርቡና ክስ ሳይመሰረትባቸው ለተራዘመ እስር የተዳረጉ ተጠርጣሪዎች መገኘታቸውን፣ የጸጥታ ችግር ባለባቸው አካባቢዎች ደግሞ በተጠርጣሪዎች ምትክ የቤተሰብ አባላት የሚታሰሩ መሆናቸውን እንዲሁም ደግሞ በፍርድ ቤት ውሳኔ ነፃ የተባሉ ሰዎች ወቅታዊ ሁኔታ በሚል አስሮ የማቆየት ተግባር ሁሉ መኖሩን ነው ኢሰመኮ የገለጸው። በተጨማሪም ደግሞ በተወሰኑ ፖሊስ ጣቢያዎች ላይ በፍትሐ ብሔር ጉዳይ ሰዎች ያለ ፍርድ ቤት ውሳኔ መታሰራቸው፣ ከአካባቢያቸው ርቀው የታሰሩ ተጠርጣሪዎች ደግሞ ለምግብ እጦት ጭምር መዳረጋቸው፣ ገዝተው ለመጠቀም ደግሞ ምግብ ቤቶች በአቅራቢያቸው አለመኖራቸው፣ ለዚህም ለራብ መጋለጣቸውን በተግዳሮትነት ጠቅሶታል ኢሰመኮ። ተጠርጣሪዎች ሲታመሙ የሕክምና አገልግሎት የማያገኙ መሆኑ፣ ወደ ሕክምና መስጫ ማዕከላት ለመሄድ ለአጃቢ ፖሊስ ከ500 እስከ 1000 ብር እንዲከፍሉ መገደዳቸው አሳሳቢ ጉዳይ ነው ያለው ኢሰመኮ። ኮሚሽኑ ክትትል ባደረገባቸው ፖሊስ ጣቢያዎች በተለይ ስልታዊ የሆነ ድብደባ በተጠርጣሪዎች ላይ የሚፈጸም መሆኑን ገልጿል። እነዚህ ጉዳዮች ኢሰብአዊ ድርጊቶች በመሆናቸው ኢሰመኮ አረጋግጫለሁ ብሏል። ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ሁሉን አቀፍ አካሄድ ትከተላለች አሉ ፕሬዝዳንት ታዬ አጽቀሥላሴ። ፕሬዝዳንቱ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ንግግር አድርገዋል። ቀይ ባህርንና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት ደግሞ እኩል ተደራሽነት እንዲኖራቸው ነው ጥሪ ያቀረቡት ፕሬዝዳንቱ። አያይዘውም የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም
አቀፍ ህግ እውን መሆን አለበት ሲሉ ነው አጽንኦት ሰጥተው ፕሬዝዳንቱ የተናገሩት። ከዚህ በተጨማሪ ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑት አንቶኒዮ ጉቴሬስ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉ ነው የተናገሩት። ኢትዮጵያ ደግሞ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማት እኩል ደህንነትን ለማረጋገጥ ደግሞ ሁሉን አቀፍ አካሄድ እንደምትከተል ገልጸዋል። ህጋዊ ፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥልም ቃል ገብተዋል። ጻዊ ማዲንጎ አፈወርቅ ካረፈ ነገ 3ኛ ዓመቱን ይዛል። ዛሬ መስከረም 16 ቀን 2018 የኢትዮጵያ ሙዚቃ ዓለም ከዋነኛም ሶስቶቹ አንዱ የሆነውን ተወዳጁን ድምጻዊ ማዲንጎ አፈወርቅን በሞት ከተነጠቀ 3 ዓመታትን አስቆጥሯል። ጊዜው እንዴት እንደከነፈም በርካቶች እየጻፉበት ይገኛል። ድምጹና ቅንነቱ በብዙዎች ልብ ውስጥ ሰርጾ የኖረ በትዝታ ዘፈኖቹ የሚታወቀው ማዲንጎ አፈወርቅ እንግዲህ የህይወቱ ፍጻሜ የብዙዎችን ልብ ያደማ ነበር። ልክ የዛሬ 3 ዓመት ነበር የሱ ህልፈተ ህይወት የተሰማው በመስከረም 17 በለተ መስቀል ነበር ህይወቱ ያለፈው። የማዲንጎን ህይወትና በጎ ስራዎች ለማሰብ ደግሞ ወዳጅ ዘመዶቹ የመታሰቢያ ፕሮግራም አዘጋጅተውለታል። ለሁሉም ወዳጆቹም ጥሪ ቀርቦለታል። መስከረም 17 ነገ ማለት ነው ከጧቱ 1 ሰዓት ተኩል 4 ኪሎ በሚገኘው መንበረ ጸባዖት ቅድስት ሥላሴ ካቴድራል ይካሄዳል። ፕሮግራሙ ምንድነው ያለው? በቦታው ጧፍ የማብራትና ነዳያንን የመዘከር የምጽዋት ስነ ስርዓት እነሱን የማብላት ስነ ስርዓት ይኖራል። በፕሮግራሙ ላይ ደግሞ ተገኝተው የድምጻዊውን በጎ አድራጎትና የማይረሳውን ጥበብ በጋራ እንድናስብ በክብር ተጋብዛቸዋል ሲሉ አዘጋጆቹ በይፋ ጥሪ አቅርበዋል። በየጊዜው እየጨመረ የመጣው የሸቀጣ ሸቀጥ ምርቶች ዋጋ ንረት ከፍተኛ ተጽዕኖ አሳድሮብናል ላሉ ነዋሪዎች የአዲስ አበባ ከተማ ንግድ ቢሮ ዋጋ ለመረጋጋት ደግሞ አቅርቦትን መጨመር ላይ እየሰራ መሆኑን ገልጿል። ነዋሪዎች በሰንበት ገበያዎች እንዲሸምቱ መክሯል። በአዲስ አበባ ከተማ እንደ ሽንኩርት፣ ቲማቲም ያሉ የግብርና ምርቶች እነዚህ አላቂ የፍጆታ ምግቦች ላይ ዋጋ በጥፍ በመጨመሩ ምክንያት ከፍተኛ የኑሮ ጫና ፈጥሮብናል ሲሉ ዜጎች ቅሬታቸውን ለአሃዱ አቀርበዋል። ቅሬታ አቅራቢዎቹ ምንድነው ያሉት? ባለፉት ጥቂት ሳምንታት ብቻ የቲማቲም ዋጋ ከ40 ብር ወደ 90 ብር ነው ያደገው። የሽንኩርት ዋጋ ደግሞ ከ90 ብር ወደ 150 ብር ነው ከፍ ያለው ማለት ነው ጨምሮ። የዋጋ ንረቱ ከጊዜ ወደ ጊዜ እየተባባሰ የመጣ ነገር ነው። ከፍተኛ የኑሮ ጫና ደግሞ ፈጥሮብናል የሚሉት ቅሬታ አቅራቢዎች ናቸው። የሚመለከተው መንግስታዊ ተቋም ደግሞ የዋጋ ማረጋጋት ስራ እንዲሰራ ነው እነዚህ ዜጎች የጠየቁት። አሃዱ ለቅሬታው ምላሽ ለማግኘት የአዲስ አበባ ከተማ ንግድ ቢሮን ጠይቆ ነበር። የቢሮ ኮሙኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ምላሽ ሰጥተዋል። አሃዱ ተቋማቸው በገበያ ማዕከላትና በሰንበት ገበያዎች ላይ የዋጋ ቁጥጥር እንደሚያደርግ አስታውሰዋል። በጉል ሱቆች ደግሞ የሚሸጡ የሸቀጣ ሸቀጥ ምርቶችን የዋጋ ተመን ወይም ጽሁፍ መቆጣጠር እንደማይቻል ገልጸዋል። አቶ አሸናፊ ያከለውን ቢሮው የሸቀጣ ሸቀጥ ዋጋዎች ቅድም የነገርኳችሁ ዋጋቸው በከፍተኛ ሁኔታ ከጊዜ ወደ ጊዜ እየጨመረ የመጡት እነዚህ ፍጆታ ምግቦችን ለማረጋጋት በአቅርቦት ላይ በስፋት እየሰራ መሆኑን ገልጸዋል። እንደሳቸው ገለጻ ከሆነ በቅዳሜና እሁድ ገበያዎች ላይ 1 ኪሎ ግራም የሽንኩርት ዋጋ በ90 ብር እየተሸጠ ይገኛል። ማህበረሰቡ ደግሞ የዋጋውን ሁኔታ ለማረጋጋት በሚደረግ ጥረት ተባባሪ እንዲሆን በተለይ በሰንበት ገበያዎች ላይ እየቀረበ ያለውን ምርት እንዲጠቀም የኮሙኒኬሽን ዳይሬክተሩ ጥሪ አቅርበዋል ማለት ነው። በዚህ ምክንያት የአዲስ አበባ ከተማ ነዋሪዎች በእንደዚህ አይነት በየጊዜው በሚጨምር የዋጋ ንረት ምክንያት መማረራቸውን ለአሃዱ ገልጸዋል። በኢትዮጵያ ታሪክ ከፍተኛ የተባለ ውጭ ምንዛሪ ክምችት መኖሩን የተሰናበቱት የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ ተናግረዋል። የቀድሞ የባንኩ ገዢ ከቅርብ ሳምንታት ወዲህ ስራ የለቀቁት ከአውሮፓ ንግድ ምክር ቤት አባላት ጋር ቴክኒካዊ ውይይት አድርገዋል። የሀገሪቱ የውጭ ምንዛሪ እድገት ማሳየቱንና የዋጋ ንረቱ እየረገበ መሆኑን መናገራቸውን ሪፖርተር ከአውሮፓ ህብረት የንግድ ምክር ቤት ያገኘው መረጃ ያመለክታል። አቶ ማሞ ምህረቱ ከአውሮፓ የንግድ ምክር ቤት ጋር በኢትዮጵያ በነበራቸው ውይይት ያገሪቱ የክፍያ ሚዛን ወይም ባላንስ ኦፍ ፔመንት የሚባለው ለመጀመሪያ ጊዜ የበለጠ ሆኖ መመዝገቡን ያለፈው አመት የውጭ ምንዛሪ ክምችት በ3 እጥፍ ማደጉን ተናግረዋል ተብሏል። የኢትዮጵያ ውጭ ምንዛሪ ፍሰት እንደ አውሮፓውያኑ 2024 ከነበረው 24 ቢሊዮን ዶላር በ2025 ደግሞ ወደ 33 ቢሊዮን ዶላር ማሻቀቡን ገልጸዋል። ይሄ ሊሆን የቻለው ደግሞ የውጭ ንግድና ከውጭ የሚላከው የውጭ ምንዛሪ ማደግ እንዲሁም ደግሞ የአገልግሎት ዘርፉ በማደጉ ነው ማለታቸው ነው የተገለጸው። ለመጪዎቹ አመታት የተሻለ አፈጻጸም ይኖራል ብለው እንደሚጠብቁ ይገልጻሉ። የቀድሞው የባንኩ ገዢ
የገንዘብ ፖሊሲውን በተገቢው ሁኔታ ለመቆጣጠር ደግሞ የሚያስፈልጉ መሳሪያዎች አሉን ብለው መናገራቸውን ምክር ቤቱ ነው ያስታወቀው። የብድር መጠኑ በተለይ በ23% መጨመሩንና እድገቱ ከብሔራዊ ባንክ የማረጋጋት ዓላማ ጋር አብሮ የሚሄድ በታሪክ በ12 ዓመታት ለመጀመሪያ ጊዜ ባንኩ ለመንግስት ግምጃ ቤት ያላበደረበት ዓመት እንደነበረ መናገራቸው ነው የተጠቀሰው። በኢትዮጵያ አውሮፓ የንግድ ምክር ቤት የቦርድ ሰብሳቢ በሰጡት አስተያየት ደግሞ ምንድነው ያሉት? የኢትዮጵያን የውጭ ምንዛሪ እድገትና የማክሮ ኢኮኖሚ ማሻሻያዎችን አድንቀው በኩባንያዎች ስለ ቢዝነስ ምህዳሩ የሚነሱ ማነቆችን፣ ስጋቶችን፣ ችግሮችን ቀጣይነት ባለው መንገድ ውይይት አድርጎ መፍታት እንደሚቻል ነው የተናገሩት። መንግስት ደግሞ በጀመረው የቅድመ ግብር ክፍያ ሳቢያ የሀገር ውስጥ ባንኮች የውጭ ምንዛሪ ለመልቀቅ ከፍተኛ መጠን ያለው የብር ክምችት በመጠየቃቸው ኩባንያዎች ደግሞ ከፍተኛ የጥሬ ገንዘብ እጥረት እየገጠማቸው መሆኑን መናገራቸው ተገልጿል ማለት ነው። በዚህ የተነሳ እንግዲህ የቢዝነስ ማህበረሰቡ የሚደረጉ የፖሊሲ ማሻሻያዎች የቢዝነስ ዘርፉን ተወዳዳሪነት አደጋ ውስጥ እንዳይጥልና የኢንቨስተሮችን እምነት እንዳያዳክሙ ማሳሰቢያ ተሰጥቷል ማለት ነው። በኢትዮጵያ መንግስት ደግሞ የቢዝነስ ምህዳር የመወዳደሪያ ሜዳውን የማስተካከል ተግባር ጨምሮ በርካታ ማሻሻያዎች እንደሚደረጉ መናገራቸው ተገልጿል። ወደ መጨረሻው ዜና አለፍን ተወዳጆች። በአዲስ አበባ የተለያዩ ትምህርት ቤቶች አንድ ፍሬ ትራማዶል መድኃኒት 15 ብር እየተሸጠ ነው ተብሏል። ከህክምና ትዕዛዝ ውጪ የማይሸጡ መድኃኒቶች ውስጥ አንደኛው የሆነው ትራማዶል መድኃኒት አግባብ ባልሆነ መልኩ በትምህርት ቤቶች ግቢ ውስጥ ተማሪዎች እየተጠቀሙበት እንደሆነ እየተገለጸ ነው። በኢትዮጵያ ትራማዶል የተሰኘውን መድኃኒት የሚጠቀሙ የወጣቶች ቁጥር ከእለት ወደ እለት እየጨመረ መምጣቱን የተገለጸው በአሁኑ ሰዓት ተማሪዎች የአላግባብ እንደ ሱስ እየተጠቀሙባቸው ካሉ መድኃኒቶች መካከል ትራማዶል መድኃኒት ቀዳሚ ስፍራ ይይዛል እና በሁለተኛ ደረጃ ትምህርት ቤቶች አንድ ፍሬ ትራማዶል አንዷ ፍሬ በ15 ብር ነው እየተሸጠ የሚገኘው። ትራማዶል መድኃኒት መደብሮች በዘፈቀደ እንዳይሸጥ የኢትዮጵያ ምግብና መድኃኒት ባለስልጣን የተለያዩ ጊዜ ህጋዊና አስተዳደራዊ እርምጃዎችን እየወሰደ ነበር። ይሁንና አሁንም በድብቅ መድኃኒቱን የሚሸጡ ተቋማት መኖራቸው ሰምተናል። ከዚህ በፊት በሰራው መረጃ መሰረት በጤና ሚኒስቴርና በአዲስ አበባ ዩኒቨርሲቲ ከተሰሩ 514 ጥናቶች ተጨምቀው 32% የሚሆነው ህዝብ ሱስ ውስጥ እንደሚገኝ ይገለጻል። በዚሁ ትራማዶል በሚባለው መድኃኒት አንዷ ፍሬ 15 ብር የተሸጠ የሚገኘው መድኃኒት ማለት ነው አሁን ላይ። በተጨማሪም ደግሞ ተማሪዎች ትምህርት ቤት ግቢ ውስጥ አደንዛዥ እጽና ኤሌክትሮኒክስ ሲጋራ የሚጠቀሙ ተማሪዎች ቁጥር በከፍተኛ ሁኔታ መጨመሩን ተመላክቷል። በዚህ ምክንያት አዲስ አበባ ከተማ ውስጥ አንድ ትራማዶል ነጠላ መድኃኒቷ 15 ብር የተሸጠች ትገኛለች። ተወዳጆች ለነበረን ጊዜ ከልብ አድርገን እናመሰግናለን። ለመላይ ክርስትና እምነት ተከታዮች በሙሉ በድጋሚ እንኳን አደረሳችሁ። በዓሉ የፍቅር የሰላም እንዲሆንላችሁ አሃዱ ይመኛል። በያላችሁበት ጥሩ ምሽት ይሁን። አሃዱ ሬዲዮ ደግሞ አጫጭር መረጃዎችን ያሰማችኋል። ታሪኩ ጋሹ ይቀበላችኋል። ወደ ታሪኩ እንሄዳለን። የዕለቱን አሃዱ ልሳን ማለዳ የመራው ታሪኩ ጋሹ በመስተንግዶ የዓለም ስራ ዘውዱ ቴክኒኩን በመቆጣጠር አብረናችሁ ቆይታ እያደረግን እንገኛለን። ውድ ቤተሰቦቻችን አብራችሁን ስለምትቆዩ ከወዲሁ በማመስገን አንኳር ዘገባዎቹን ቀዳሚ እናደርጋለን። የሀገር ውስጥ አንኳር ዘገባዎቹን በማስቀደም እንጀምራለን። በመዲናዋ ቀጣይ ቀናቶች የጎርፍና መሬት መንሸራተት አደጋዎች ሊከሰቱ ስለሚችል ጥንቃቄ ማድረግ እንደሚገባ ተጠቆመ። የኢትዮጵያ ሜትሮሎጂ ኢንስቲትዩት በመጪዎቹ ቀናት በኢትዮጵያ የተለያዩ አካባቢዎች ላይ ከመደበኛ በላይ የሆነ ዝናብ እንደሚኖርና ይህም ለከፍተኛና ድንገተኛ የጎርፍ አደጋ ሊያስከትል እንደሚችል ገልጾ ነበር። ይህንን በተመለከተም በአዲስ አበባ ያለው የአየር ሁኔታ ምን ሊሆን ይችላል፣ የሚደረጉ ቅድመ ሁኔታዎችስ ምን ይመስላሉ ሲል አሃዱ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽንን ጠይቋል። የኮሚሽኑ የአደጋ ስጋት ጥናትና ትግበራ ዳይሬክቶሬት ዳይሬክተር ደሲሳ ጦና በምላሻቸው በቀጣይ ቀናት በከተማዋ የሚኖረውን የአየር ሁኔታ አስመልክቶ ከብሔራዊ ሜትሮሎጂ ኢንስቲትዩት መረጃ መውሰዳቸውን ተናግረዋል። በዚህም መሰረት ከመደበኛ በላይ የዝናብ መጠን የሚኖር በመሆኑ የጎርፍና የመሬት መንሸራተት አደጋ ሊጨምር እንደሚችል ጠቁሟል። በመሆኑም የጎርፍና የመሬት መንሸራተትን ጨምሮ ሌሎች አደጋዎች እንዳይከሰቱ ህብረተሰቡን በማስተማርና በመጠበቅ እንዲሁም የአደጋ ቅነሳ ላይ ሰፊ ግንዛቤ መስጠት እንደሚያስፈልግ በመገንዘብ በዚያው ልክ እየተሰራ እንደሚገኝ አስታውቀዋል። ከአደጋ መማር የለብንም የሚሉት ዳይሬክተሩ ህብረተሰቡም ከሚመለከታቸው ባለድርሻ አካላት የሚሰጠውን መመሪያና ቅድመ ጥንቃቄ በመቀበል ተግባራዊ ማድረግ እንደሚገባው ገልጸዋል። አደጋን መቀነስ ነው እንጂ ሙሉ ለሙሉ ማጥፋት የማይቻል መሆኑን አንስተው ነገር ግን በቀጣይ ቀናት የዝናብ መጠኑን ተከትሎ ሊከሰቱ የሚችሉ ተብሎ
ተብለው የሚጠበቁ ድንገተኛ አደጋዎችን ለመከላከል ሰፊ ቅድመ ጥንቃቄ እየተደረገ ነው ሲሉ ተናግረዋል። በመዲናዋ በዓላትን ምክንያት በማድረግ የኢንዱስትሪና ግብርና ምርቶችን በበቂ ሁኔታ ወደ ገበያ ማዕከላት እየተሰራጨ መሆኑ ተገለጸ። በዓላትን ምክንያት በማድረግ የገበያ ዋጋ እንዳይጨምሩና እጥረት እንዳይፈጠር የኢንዱስትሪና ግብርና ምርቶችን በሁሉም ወረዳዎች በበቂ ሁኔታ ተደራሽ እየተደረገ መሆኑን የአዲስ አበባ ከተማ ንግድ ቢሮ አስታውቋል። የቢሮው የኮሙኒኬሽን ዳይሬክተር አቶ አሸናፊ ብርሃኑ ለሃዱ እንደገለጹት በዓላትን ምክንያት በማድረግ የምርት እጥረት እንዳይከሰት የኢንዱስትሪና የግብርና ምርቶች እንዲሁም ለእርድ የሚሆኑ እንስሳትን ጨምሮ በየወረዳው በበቂ ሁኔታ እያሰራጨ መሆኑን አብራርተዋል። በተለይም ከተቀመጠው ዋጋ ውጭ የሚሸጡ ነጋዴዎች ላይ ጥብቅ ቁጥጥር በማድረግ እርምጃ እንደሚወሰድም አያይዘው ተናግረዋል። የሸቀጣሸቀጥ ዋጋ መጨመር ጋር ተያይዞ ማህበረሰቡ ላልተገባ ወጪ እንዳይዳረግ በሰንበት ገበያዎች ላይ በቂ አቅርቦት እየተደረገ መሆኑን ነው የገለጹት። ከቅዳሜና እሁድ ገበያ በተጨማሪ በዓሉን ምክንያት በማድረግ የገበያ ባዛር ወይም ኤግዚቢሽኖች ተቋቁመዋል ብለዋል። በዚህም ሸማቹ ማህበረሰብ ላልተገባ ወጪ እንዳይዳረግ በተቀመጠው ዋጋ ተጠቃሚ እንዲሆን ሲልም ጥሪ አቅርበዋል። ማህበረሰቡ በሰንበት ገበያዎች ላይ እየቀረበ ያለውን ምርት እንዲጠቀምና ከተቀመጠው ዋጋ ውጭ በሚሸጡ ነጋዴዎች ላይ እርምጃ እንወስድና ከድርጊታቸው እንዲቆጠቡ እናደርግ ዘንድ ጥቆማውንም ሊያጋራን ይገባል ሲሉ አሳስበዋል። በክልሉ 32 በሚሆኑ የነዳጅ ማደያዎች ላይ በተለያዩ ህገወጥ ተግባራት የተሰማሩ ነጋዴዎች ላይ ክስ እንደተመሰረተባቸው ተገለጸ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን በድምቀት ከሚከበሩ በዓላት መካከል የመስቀል በዓል አንዱ ሲሆን በዚህም በዓሉን ምክንያት አድርገው ግብዓቶችና ምርቶች ላይ የነጋዴው ማህበረሰብ የዋጋ ጭማሪ በሚያደርጉት ላይ እርምጃ እየወሰደ መሆኑን የክልሉ ንግድና ገበያ ልማት ቢሮ ለሃዱ አስታውቋል። በክልሉ ንግድና ገበያ ልማት ቢሮ ምክትል ኃላፊ የሆኑት አቶ መሐመድ ኑርሳን ለሃዱ እንደገለጹት በክልሉ 89 የነዳጅ ማደያዎች መኖራቸውን በመግለጽ የመስቀል በዓልን ምክንያት በማድረግ ኮማንድ ፖስት በማቋቋም ጥብቅ ክትትል እየተደረገ መሆኑንና በዚህም 32 በሚሆኑ የነዳጅ ማደያዎች ላይ ክስ መመስረቱን ገልጸዋል። በዓሉን ለማክበር ወደ ክልሉ ከተለያየ ቦታ የሚገባው ህዝብ በርካታ በመሆኑ በነዳጅ እጥረት ምክንያት የትራንስፖርት እንቅስቃሴው እንዳይስተጓጎል ወደ 2 ሚሊዮን ሊትር የናፍጣና ከ850 ሺህ በላይ የቤንዚን ክምችት መኖሩን አቶ መሐመድ ገልጸዋል። ምክትል ኃላፊው በኮንትሮባንድና በመሰወር ተግባር ላይ በተሰማሩ ማደያዎች ላይ እርምጃ መውሰዱን አንስተው በክልሉ ካሉ የነዳጅ ማደያዎች መካከል በሁለት ወረዳዎች ምንም አይነት ማደያ ለመኖሩን የገለጹ ሲሆን ነዳጅ እጥረት ግን እንዳይፈጠር በችርቻሮ የሚሸጡ ነጋዴዎች በበቂ ሁኔታ እንዲያቀርቡ ተደርጓል ብለዋል። ዓለም አቀፉ ማህበረሰብ በሱዳን ውስጥ የተኩስ አቁም እንዲደረግ አሳሰበ። የአፍሪካ ህብረት፣ የአውሮፓ ህብረትና የፈረንሳይና የጀርመን እንዲሁም የእንግሊዝ የውጭ ጉዳይ ሚኒስትሮች ሱዳን በዓለም ላይ እጅግ አስከፊ የሆነ የሰብአዊና የመፈናቀል ችግር እያስተናገደች መሆኑን አስታውቀዋል። በአፍሪካ ህብረት፣ በአውሮፓ ህብረትና በሶስቱ ሀገራት የውጭ ጉዳይ ሚኒስትሮች የተመራው የሚኒስትሮች ስብሰባ በኒውዮርክ ተካሂዷል። በስብሰባው የተባበሩት መንግስታት ድርጅት፣ የአረብ ሊግ፣ የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድና የአሜሪካ፣ ካናዳ፣ ቱርክ፣ ሳውዲ አረቢያና ግብጽን ጨምሮ የበርካታ ሀገራት ተወካዮች ተሳትፈዋል። ሆኖም የሱዳን ተፋላሚ ወገኖች ለዘላቂ የተኩስ አቁም ስምምነት ቀጥተኛ ድርድር እንዲጀምሩ በጋራ መግለጫው በማሳሰብ በቀጣይም የሰላም ጥረትን ለመደገፍ ቃል ገብተዋል። በመግለጫው ሁሉም የመንግስትና መንግስታዊ ያልሆኑ አካላት ወታደራዊና የገንዘብ ድጋፎች እንዲያቆሙ ተጠይቋል። በግጭቱ ውስጥ የውጭ ጣልቃ ገብነትም በጥብቅ የተወገዘ ነው ተብሏል። ዘገባው የአናዶሉ ነው። በዓለም ዙሪያ የሚገኙ የአሜሪካ ወታደራዊ ባለስልጣናት ለአስቸኳይ ስብሰባ መጠራታቸው ተገለጸ። የአሜሪካ የመከላከያ ሚኒስቴር ፔት ሄግሴት በሚቀጥለው ሳምንት በቨርጂኒያ ለሚደረገው ስብሰባ በመላው ዓለም የሚገኙ ከፍተኛ የጦር መኮንኖችን ጠርተዋል። ሄግሴት ጀነራሎችና አድሚራሎቹን በአጭር ጊዜ ውስጥ በአንድ ቦታ እንዲገኙ ያዘዙበት ምክንያት ግልጽ አይደለም ተብሏል። ከፍተኛ ወታደራዊ ባለስልጣናት በአንዳንድ አካባቢዎች በሺዎች የሚቆጠሩ ወታደሮችን እያዘዙ ይገኛሉ። አብዛኛዎቹ ከሳምንታት በፊት ዝርዝር መርሃ ግብሮች እንዳሏቸውም ተገልጿል። ይህም በሚጠበቀው ስብሰባ ተሳታፊዎች ላይ እርግጠኛ አለመሆንን ፈጥሯል ነው የተባለው። በዝግጅቱ ላይ ምን ያህሉ ባለስልጣናት እንደሚገኙ ግልጽ ባይደረግም ብዙ ከፍተኛ ባለስልጣናት በአንድ አዳራሽ ውስጥ በተመሳሳይ ጊዜ እንዲገኙ መታዘዙ ያልተለመደ እንደሆነ ተጠቁሟል። ዘገባው የሮይተርስ ነው።